ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አብደላህ ኢብኑ ጃሽ ረዲየላሁ አንሁ አብደላህ ረዲየላሁ አንሁ ኢስላምን የተቀበለው ነቢዩ ሰለላሁ ዐለይሂ ወሰለምና ተከታዮቻቸው ገና ወደ አልአርቀም ግቢ ሳይገቡ በፊት ሲሆን ከቀደምት ሙስሊሞች አንዱ ነው። ከዚያ በኋላም ከሁለት ወንድሞቹ አቢ አህመድ ኢብኑ ጀህሽና ኡበይዱላህ ኢብኑ ጀህሽ እንዲሁም ከባለቤቱ ረምላ ቢንት አቡ ሱፊያን ረዲየላሁ አንሁ ጋር በመሆን ወደ ሀበሻ ተሰዷል። አብደላህና አቢ አህመድ በኢስላም ላይ እንደጸኑ ሲቆዩ ወንድማቸው ኡበይዱላህ ግን ክርስቲያን ሆኖ እዚያው ሀበሻ ሀገር ሞቷል። ሁለት ወንድማማቾች ወደ መካ ሲመለሱ የቁረይሽ ከሃዲያን ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ተካረው አገኙ። ይህም የሆነው ነቢዩ ሰለላሁ ዐለይሂ ወሰለም በየስሪብ መዲና ከሚኖሩ የአውስና ከዝረጅ ጎዛ አባላት ጋር በድብቅ በአቀበህ ላይ ስምምነት ማድረጋቸው ጭምጭምታ በመሰማቱ ነበር። ከዚያ በኋላ መካውያን ግፍና መከራ እጅግ እየበረታ በመሄዱ ነቢዩ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን እንዲህ በማለት አበሰሯቸው። አላህ ሰላማዊ ምድርና ተወዳጅ የሆኑ ወንድሞችን ወዳደረገላችሁ ምድር ወደ መዲና ሂዱ። እነኚህ ቃላት በእርግጥ ሌላ ሳይሆኑ ትዕዛዝ መሆናቸውን የተገነዘቡት ባልደረቦቻቸው ወደ ለምለሟ መዲና በቡድን በመሆን ተሰደዱ። ለዚህም ነበር አብደላህ ኢብኑ ጀህሽ ረዲየላሁ አንሁ ከባለቤቱና ከዓይነ ስውር ወንድሙ አብድ ጋር በመሆን ወደ መዲና የተሰደደው። ከዚያ በፊት ወንድምየው አቢ አህመድ የካዕባን ዙሪያ ብቻውን ያለ መሪ ጧፍ ሲያደርግ ይታይ ነበር። ባለቤቱ ደግሞ አልፈረህ ቢንት አቡ ሱፊያን ኢብኑ ሐርብ ትባላለች። በቀጣዩ ቀን ከማለዳ ጀምሮ አብድ በካዕባ ዙሪያ ጧፍ ሲያደርግ ባለመታየቱ የቁረይሽ ሹማምንት ምናልባት በስደት ወደ መዲና ሄዶ ይሆናል ብለው ጠረጠሩ። ከዚያም አቡ ሱፊያን ወደ ልጁ ቤት እየገሰገሰ ሲሄድ መዲናን ከነባለቤቷ ለቃ መሄዷን ተገነዘበ። በዚህም የተነሳ የሙሐመድ ሰለላሁ ዐለይሂ ወሰለም ተከታዮች አዲስ አጋርና አመቺ ሁኔታ ወደሚያገኙበት ወደ መዲና መሰደድ መጀመራቸው ታወቀ። ይህ ስደት ደግሞ እንደሚታወቀው በጣም አደገኛ በመሆኑ አቡ ሱፊያን የቁረይሽ መሪዎችን ወደ ዳር ነድዋ እንዲሄዱና በጉዳዩ ላይ ምክክር እንዲያደርግ ጥሪ ያቀረበላቸው። እዚያ የተሰበሰቡት መሪዎች ሙስሊሞቹን በተሻላቸው አቅም ወደ መዲና እንዳይሄዱ ለማድረግ ተስማሙ። ምክንያቱም አንድ ጊዜ እዚያ ከደረሱ የቁረይሽ ቅፍለት ከሶሪያ ወደ መካ በሚመጣበት ጊዜ ወይም ደግሞ ከመካ ወደ ሶሪያ ሲሄዱ እያገዱ ሊዘርፏቸውና በአጠቃላይ በከሃዲያኑ ላይ ታላቅ የኢኮኖሚ ማነቆ ሊያደርሱባቸው እንደሚችሉ ስለሚያውቁ ነው። አብደላህ ረዲየላሁ አንሁ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በጣም ተወዳጅ ከሆኑ ባልደረቦች አንዱ ነው። ሰዓድ ኢብኑ አቢ ወቃስ ረዲየላሁ አንሁ እንዲህ ይላል፣ ነቢዩ ሰለላሁ ዐለይሂ ወሰለም ለአንድ ተልእኮ የተወሰንን ባልደረቦችን ሊልኩ ባሰቡ ጊዜ እንዲህ አሉ፣ አሁን የምልካችሁ ከእናንተ የበለጠ ያለ ምግብና ያለ ውሃ ለረጅም ጊዜ መቆየት ከሚችል ሰው ጋር ነው። ይህ ሰው አብደላህ ኢብኑ ጀህሽ ረዲየላሁ አንሁ ሲሆን በእስላም ታሪክ የመጀመሪያው የጦር አዛዥ ነው። እንዲሁም የውጋ አርማ ባንዲራን በመያዝም የመጀመሪያው ሙስሊም ነው። የሐሳሽ ቡድን የቁረይሽን ሁኔታ በመሰለል መረጃን እንዲሰበስብ የተላከ ሲሆን በተልእኮው ወቅት የማረካቸውን አብደላህ ኢብኑ አልሙጊራና አልሐከም ኢብኑ ቀይስን ይዞ ተመለሰ።
እነዚህ ሰዎች የመጀመሪያዎቹ የሙስሊም ሰራዊት ምርኮኞች ናቸው። አብደላህ ኢብኑ ጀህሽ ከዚህ በተጨማሪ ምርኮን 5 ቦታ ላይ በማከፋፈል የመጀመሪያው ሰው ነው። አላህ የሚከተለውን የቁርአን አንቀጽ አውርዶም ነበር። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዕለሙ አነማ ገኒምቱም ሚን ሸይኢን ፈአነ ሊላሂ ኹሙሰሁ ወሊረሱሊ ወሊዚል ቁርባ ወልየታማ ወልመሳኪን ወብኒ ሰቢል። ከማንኛውም ነገር በጦር ከከሃዲዎች የዘረፋችሁትንም 1/5ኛውን ለአላህና ለመልእክተኛው፣ ለዝምድና ባለቤቶችም፣ ለየቲሞችም፣ ለምስኪኖችም፣ ለመንገደኞችም የተገባ መሆኑን ወቁ። ሱራ አልአንፋል ቁጥር 41። ክፍል 1 በዚህ ተጠናቋል። በቀጣይ ሳምንት በክፍል 2 እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።